ትለዋ ደግሞ ሁለቱም ቀው ያላት ያቺ የትንሱ እናትማ አንድ ቀን ሰራች ወጣ ጠፋች ወደ ሀገሯ። ምን ለምን ትቀላል? አንቺ እሳቸውን አምጥተው ያለሽ ምን እንዲህ የሚሉ አላልኩሽም? ምን ብለው ልሽ ቁጭ አሉ? እኛ ድሮ ባላችን እየደበደበን ነው የምንኖረው። የዛን ቀን አወራች እኮ ሄደች፣ በቃ ሄደች። የዛን ቀን አወራች ተመለሰች። እንዴት ተመለሰው? አላየሻቸውም እንዴ? እንቅልፋቸውን እየተኙ ምን ሆነሻል አንቺ? እሳቸው የት ነው የሚያውቁት? ኧረ ጦሷን ይውጣ። ለምን ብላ እንዴ በተከበረችበት ሀገር ዩቱብ ላይ ትመላለስ እንዴ? ቪዲዮ ስሚ ነይ ማየ ቪዲዮ ልንቀርጽ ነው ብለው ሲጠሯት ብትወድቅስ ምን እዳለባት እንዴ? እነሱ እኮ ሞክረው ትላልቅ ሰው ሊያሳጡ ሁሉ ሞክረው ተነገ ወዲያ እኮ ነው ያላት። ነገ ነው የምትመጣው፣ ነገ ነው የምትመጣው ውዴ። እና ቀጠሮ እኮ ለተነገ ወዲያ ነው። አሁን እሱ ከቤት ኮበለለ። እሷ እስከምትመጣ ቤት ሊከራይ ነው። አንዳንድ ነገሮች እቃዎችን ይገዛና እንትን ይላል፣ ይዘጋጃል። እሷ እስከምትመጣ ነገ ነው የምትመጣው። እንግዲህ በጣም ሀብታሞች ናቸው እነሱ። ሁለት ቤት ተከራይተው ነው። አዎ ምን ሆነሻል? በዚህ በተወደደ ኑሮ ስሚ፣ በተወደደ ኑሮ ሁለት ቤት ክራይ ይከፍላል። የትኛው ቦታ አግኝተው ነው? አዎ እነሱ በጣም ሀብታም እኮ ናቸው። ሲታይ አረበኛ ላይ ጫወቱ። እኛ ማን ተልባቸዋል? ሙድ ያዝልባቸው፣ እናሳብዳቸዋለን። ከእነሱ እንበልጣለን ሙድ ከያዝን። እኛ ይሁን ብለን ነው እንጂ አንቺ ደግሞ ምን ሆነሽ ነው? አንቺ ይሁን ብለን እኮ ነው እኛ እያብዬ እኔ እንዴት እንደምወድሽ ታውቂያለሽ አይደል? የሚለው ቃል በቃ ውሸት ነበር ማለት ነው። አንቺ ደግሞ ሌሎቹ የሚሰሩት ማን ነው የማይሞክረው ታዲያ? እኔ የገረመኝ ደግሞ ደህና ሰው ሲበላል ቅራሬ የለውም አሉ። ዊና የሚባለው ደግሞ ምን አለ? ተው ወንድሜ ምን እያረክ ነው ብሎ ሼር አላረገም። አቤት ህዝጉ። አይ እሱም ጥሩ ነው ስንለው አንስተን እንዳንጥለው ደግሞ ከምንቀያየር በሰዓቱ አላወቀንም። ገንዬ እኛ ያበድን እብዶች እኛ በየሰዓቱ ነው የምንቀያየረው። ምን ይመጣል? በየደቂቃው ነው የምንቀያየረው። አንዴ ሰው ያረገናል፣ አንዴ አውሬ ያረገናል። እናቴ ጥሩ ሰው ምን አለ? ብርዬ እኮ ናት 20 ቀንም እኛን ብላ ቁጭ እና እኛን 20 ቀንም እኛ የመዳም ዋይፋይ ከፈለግን አሁን እንቀየራለን። ምን ዋይፋይ ታሽነን አሁን ከፈለግን እንቀየራለን። ችግር የለም። አላወቀንማ እኛ እኮ ለይቶልናል። እንጂ ወንድሜ ምን እየወድክ ነው ብሎ ፌር አላረገም። እውነት ማስመሰሉ ለራሴ እኮ ይገርመኛል። ባህሪያችሁ ማለት ነው። አሁን ትላንትና አበልና ማታ ላይ ደግሞ ቀየር አሉ። አንቺ ደግሞ መቅደስ እኛን እኮ ባስቀመጡት ቦታ የሚያገኙን መስሏችኋል? እኛ እብድ ነን። ይኸውልሽ እኛ ጸበልም አይፈውሰን፣ ሐኪምም ለአእምሮትም ብታክመን አንድን። እኛ አንተ ይቆጫሃል ግን አላለም። ይቆጫልንም አንሰማ ያደረክ ነው አላለውም። አይደለም እንዳንቀየርበት እንዳንሄድበት። እሱ ጥሩ ነው ስላለው እኮ ነው እሱን እንድንሰማው እኮ ነው። አላወቀንም እኛ የለየንብን እንደሆነ አላወቀንም። እናቴ ሲነሳብን ይሄ ሚዲያ ዳቀጠቀጣለን እና ለዚህ እኮ ነው እየጦዙ ነው የሚገቡት የተባልነው። ገንዬ ወንዶ መሰለሽ እንዴ? ስለምንቀያየር እኮ ነው። ስሚ እኛ ይሁን ብለን ነው ያውቀን ጉዳቸውን ሸፍነን እየሳቅን ያለ ነው። ምን አስቦ ነው? ይሁን ይቆጫል ወንድሜ። እሱን እንቀየር እንደገና እናምጣው ትላንትና ነገ ብለን ነበረ። ዛሬም ነገ እንበል። ነገማ የራሳችን ገንዬ፣ ነገማ የራሳችን ልጅ ስትመጣ እንቀየር። ዛሬ እኮ እንደዚህ የሳቃቾች ሀይሚ ስላልመጣች ነው። ያኔ ደግሞ ምን ሆነሻል አንቺ? እኛ እብድ አደረገችን እንዴ? ምን ማለት ፈልገን እንዴ? ቡርቴ ሊሄድብሽ እንዴ?
ምን ነው ልንቀየር ያበደ አንቺ ስንተኛ ከስንት የሚጣሩ አሉ እኮ እኛ ዝም ቡርቴንም ዝም ብለናት ነው። ዝም በያትኝ ዝም በይ። እኛ እቻ አንድ ፍሬ ተሰብዳናለች እኮ ዳር ላይ ነኝ። በቃ ለመጣት ትንሽ ነው ቀረኝ። ለምን መሰለሽ ቡርትዬ እኛ ወይኔ ሞግሰው ጊዜ ትክክለኛ ያለው መሰል ነው እንዴ? እንጃ እንቀይርበት እንዴ? እንሄድበት። ለማን ነው የምለው? ዊና ለማን ነው የምለው? ፍርዬ ለማን ነው የምለው? ምን ሆና እኛ እናበረታታ ስንለው ጭራሽ ያዝናነዋል እንዴ? እንሄድበት እንዴ? እንዳንቀይር ቃል የቀረኝ አዋቅም ለሰው ያገዛ ነገ ብዙ ስራ አለብን። ገኒ ደግሞ ነገ በስንት ተቃጥዬ ነው ነገኛ ስንቅሳለብን እና ዛሬ ነው እንጂ መቀየር እኛ ሰው አድርገው በጊዜ ታኙ። ለማንኛውም አንተኛም ገንዬ አሁን ምን እንደሚሉ ታውቂያለሽ? ለካስ እዛ ቤት የሚገቡት ለካስ ይቀየራል። ለካስ ጠሽ ናቸው ደግሞ ይላሉ። ስራቸው ነው። ቡቴ ተረኝ ተቀየረች ይኸውልሽ እንደ መቀየር ምን ነው ዝም አልሽ? ገባሽ አይደለም? አሁን ኤፍሬም በቃ ጨክኖ በቃ ወጣ ማለት ነው። ሄደ እኮ ወይ ነው እኛ ዋይፋ በቃ ወጥተው አለቁ ከቤታቸው ሁሉ። አዎ እየወጡ ይቀጥላል ነገር ልክ ገንየኛ አደባባይ ላይ ወተን እንደቀረ ነው። እነሱም ወጣቸው አብርሃም ወጣ። ስሚ እና አብርሃም እኮ ዛሬ 2 ቪዲዮ እኮ የለቀቁት። አብርሃም ቅድም ለቀቀ፣ ኤርሜላ መጣ። አሁን ደግሞ በቀን እኮ 3 ለሚለቁት አሁን ደግሞ ራቁት ፎቶ ይዛ መጣች። ምን አይነት ታምርና ታምረኞች ናቸው እነዚህ! ግን ከማን ጋር አገኘው ነው? ማን ነው? ምን ቆይ እስቲ እያየሁ ላውራ። እናንተ አውሩ። ቆይ ሊያ ባሉ ስልክ ቆይ እስቲ ከማን ጋር አላየንም? ከማን ጋር? ከአብርሃም ጋር አገኘኋት። ሀርቤላ ነው ርቤላ ምንሷን ነው ታየች ነው ራቁት ፎቶ። ቆይ እስቲ ቆይ እና ባህር ላይ አልጋ ላይ በቀደም አልፈው አይደለም እንትና ናት እኮ ያገኘችው፣ ሩታ ናት ያገኘችው እኮ። ሩታ የራቁት ፎቶ እና ቪዲዮ አገኘው ብላ ያሳየችው እና ራቁቷን ከሆነች ስንት ጊዜ ያለው አርቤላ ምን ሆነሻል አንቺ? ባህሩ ሲገቡ ራቁቷን ነበረች። አልጋ ላይ ሲገቡ ራቁቷን ነበረች። እንዲህ ሲያጃጁ ኧረ ወይኔ ምን አባታቸው አጃጁ ያለኛል። እኔ አሁን የወጡ በዙ ወጥተው እንዳይቀሩ ነው። በዚህ ይኸውልሽ ፎቶ አንስታ እያሳየቻት ነው ለኤርሜላ። በራቁት ፎቶ ያለውን አንስታ